ሰላም የተከበራችሁ የገበያ ሚዲያ አድማጮቻችን፣ በዛሬው መሰናዷችን በቀጠናችን የፖለቲካ ትኩሳት ላይ ትልቅ መነጋገሪያ የሆኑ ሁለት አበይትና እጅግ አነጋጋሪ ርዕሰ ጉዳዮችን ይዘላችሁ ቀርበናል። የመጀመሪያው የካይሮ ቁጭትና የአሜሪካ የክህደት ዲፕሎማሲ ነው። የታላቁ የኢትዮጵያ ህዳሴ ግድብ ዛሬ ላለበት ደረጃ መድረስ ዋነኛ ተባባሪ አሜሪካ ናት የሚሉ ድምጾች በካይሮ በስፋት ማስተጋባት መጀመራቸውን ከኡስታዝ ጀማል በሽር ያገኘነው መረጃ ያመለክታል። በተለይም የባራክ ኦባማ አስተዳደር ግብፅን በዲፕሎማሲ ሰንሰለት አስሮ በማቆየት ኢትዮጵያ ግንባቷን እንድታጠናክር ስልታዊ ጥበቃ አድርጓል የሚለው ክስ በካይሮ ምሬትን ፈጥሯል። ግብፅ ወታደራዊ እርምጃ መውሰድ በምትችልበት ወርቃማ ወቅት ታለልኩ የምትልበትን የታሪክ ጠባሳና አሁን ላይ ግድቡ የያዘው የውሃ መጠን የፈጠረባትን የህልውና ስጋት በዝርዝር እንመለከታለን። ሁለተኛው ርዕሰ ጉዳያችን የቱርኩ ፕሬዝዳንት ረሲፕ ጣይብ ኤርዶሃን ትናንት ግብፅ ገብተው ከአልሲሲ ጋር ምን መከሩ የሚለው ጉዳይ ይሆናል። በተለይም ሁለቱ መሪዎች ከኢትዮጵያና ከእስራኤል ጋር የተያያዘ የመከሩባቸው ጉዳዮች እንዳሉ የወጡ መረጃዎች አመላክተዋል። በዚህም ለዓመታት ሻክሮ የነበረው የቱርክና የግብፅ ግንኙነት በአዲስ መልክ ታድሶ መሪዎቹ ኤርዶሃንና አልሲሲ በካይሮ ተቃቅፈው መታየታቸው በቀጠናው የኃይል ሚዛን ላይ ምን አዲስ ነገር ይዞ ይመጣል የሚለውን ጉዳይ እንዳስስላቸዋለን። የምስራቅ አፍሪካውን ውጥረት ተከትሎ ቱርክ ለሶማሊያ የሰጠችው የኤፍ-16 ተዋጊ ጀቶች ድጋፍና የእስራኤል በሶማሊላንድ በኩል ብቅ ማለት ጉዳዩን ይበልጥ አወሳስቦታል። በጥቅሉ ቀይ ባህር ላይ ያየለ የመጣው ወታደራዊ ፉክክር፣ የነዳጅ ፍላጎትና የሀገራቱ ስትራቴጂካዊ አስተላለፍ የቀጠናውን ፖለቲካ ወዴት እያመራ እንደሆነ የምንቃኝበት ዝርዝር መረጃ ይኖረናል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁ እንድትቆዩ እየጋበዝን ቻናላችንን ሰብስክራይብ፣ ይህን ቪዲዮ ደግሞ ላይክ እንድታደርጉ በአክብሮት እንጠይቃችኋለን። ሀሳብ አስተያየታችሁን በኮሜንት መስጫው ላይ ብታሰፍሩልን ደስ ይለናል። አብራችሁን ቆዩ። በካይሮ የፖለቲካ አደባባዮችና በህዝቡ ዘንድ ከትናንት ጀምሮ የሚሰማው ድምጽ ደግሞ እጅግ አነጋጋሪ ሆኗል። በዚህም የታላቁ ህዳሴ ግድብ ያለቀው በአሜሪካ ድጋፍ ነው የሚሉ ድምጾች በስፋት ማስተጋባት ጀምረዋል። ግብፃውያኑ እንደሚሉት ከሆነ ግብፅ የአባይ ግድብ ገና ከጅምሩ እንዳይሰራ ወታደራዊ እርምጃ መውሰድ በነበረባት በዛ ወሳኝ ወቅት እጆቿ በአሜሪካ ዲፕሎማሲያዊ ሰንሰለት ታስረው እንዲቀመጡ መደረጋቸውን ሊቃኑ እየተናገሩ ይገኛሉ። በተለይም እንደ አውሮፓውያን አቆጣጠር በ2016 የባራክ ኦባማ አስተዳደር በግድቡ ላይ የወሰደው አቋም ለግብፅ ትልቅ የታሪክ ጠባሳ መሆኑን ተንታኞች ገልጸዋል። በወቅቱ ግድቡ ገና በጅምር ላይ ያለና ወታደራዊ እርምጃ ወስዶ የግንባታውን ሂደት ማደናቀፍ በሚቻልበት ሰዓት ዋሽንግተን በቀጥታ ጣልቃ በመግባት የካይሮን እቅድ ማክሸፏን እነዚሁ ምንጮች ይናገራሉ። የኦባማ ባለስልጣናት የግብፅን ወታደራዊ አመራሮች በማነጋገር ምንም አይነት ወታደራዊ እርምጃ እንዳትወስዱ በማለት የጫኑት ተጽዕኖ ዛሬ ለደረስንበት ስልታዊ ውድቀት ዋነኛ ምክንያት ነው እያሉ ይገኛል። ግብፃውያን ልሂቃን እንደሚሉት ከሆነ ያኔ በ2016 የነበረው አጋጣሚ ለግብፅ ወርቃማ ጊዜ ነበር ይላሉ። ግድቡ ገና ውሃ መያዝ ያልጀመረበትና ግንባታው ለጥቃት ተጋላጭ በነበረበት ወቅት አሜሪካ ለካይሮ ደህንነት ሳይሆን ለአዲስ አበባ የልማት ህልም ስልታዊ ጥበቃ ማድረጓን እንደ ትልቅ ክህደት እንደሚቆጥሩት ገልጸዋል። ኦባማ በወቅቱ የነበረውን ውጥረት ለማርገብ በሚል የወሰደው የዲፕሎማሲ ስልት በእውነቱ ኢትዮጵያ ግንባቷን የምታጠናክርበትን ጊዜ የፈጠረላት ነበር ሲሉ ይናገራሉ። የግብፅ ወታደራዊ ተቋም የአባይን ጉዳይ ሁልጊዜም ከብሔራዊ ደህንነት ጋር አያይዞ ቢመለከተውም አሜሪካ ግን ጉዳዩን የቴክኒክ ድርድር ብቻ እንዲመስል በማድረግ ግብፅ ጊዜዋን በድርድር ጠረጴዛ ላይ እንድትፈጅ ማድረጓን ገልጸዋል። ከቀድሞዎቹ መሪዎች ከሳዳትና ከናስር ጀምሮ ሲጠበቅ የነበረው የአባይ የበላይነት በኦባማ አስተዳደር ምክንያት ዋጋ አጥቶ እንዲቀር ተደርጓል ሲሉ በምሬት ተናግረዋል። ሌላው ትልቅ ቁጭት ሆኖ የቀረበው ጉዳይ ግብፅ የምትጠቀምባቸው የአሜሪካ የጦር መሳሪያዎችና ጀቶች ኢትዮጵያ ድረስ ሄደው ጥቃት ፈጽሞ ለመመለስ የሚያስችል የርቀት አቅም እንዳይኖራቸው ተደርገው የታቀዱ መሆናቸው ነው። ይህም አሜሪካ ግብፅን በአፍሪካ ቀንድ ላይ ያላትን ወታደራዊ ተጽዕኖ ለመገደብና የኢትዮጵያን ጥቅም ለማስጠበቅ የሰራቸው ረቂቅ ሴራ መሆኑን በካይሮ ያሉ የፖለቲካ ተንታኞች በስፋት እየገለጹት ይገኛል። የኦባማ አስተዳደር በግብፅ የውስጥ ፖለቲካ ላይ የነበረው ጣልቃ ገብነት ግብፅ በአባይ ጉዳይ ላይ ጠንካራ አቋም እንዳትይዝ አድርጓታል ተብሎ እንደሚታመን እነዚሁ ልሂቃን ጠቁመዋል። ይህ የዲፕሎማሲ ጫና የግብፅን ወታደራዊ እጆች አስሮ በመቀመጡ ኢትዮጵያ ግንባታን ያለምንም ስጋት እንድታከናውንና ዛሬ ላይ ለደረሰችበት ደረጃ እንድትበቃ ረድተውታል ሲሉ ባለሙያዎቹ ገልጸዋል። ከዚህ ባሻገር ኢትዮጵያ በጸጥታው ምክር ቤት ፊት ቀርባ ያደረገችው ተከራካሪነት በአሜሪካ ድጋፍ የታጀበ እንደነበር ግብፃውያኑ ይናገራሉ። ጉዳዩን ከጸጥታው ምክር ቤት አጀንዳነት አውጥቶ ወደ አፍሪካ ህብረት የመለሰው የዲፕሎማሲ ሽወዳ ግብፅን በዓለም አቀፍ ደረጃ አቅም አልባ ያደረገና ጊዜዋን እንድታባክን ያደረገ ስልታዊ ወጥመድ እንደነበረ ዛሬ ላይ ሆነው እንደሚገነዘቡት ገልጸዋል። በተለይም ግድቡ ገና በጅምር ላይ ያለ መውሰድ የሚገባንን እርምጃ ለዲፕሎማሲ እድል ስጡ በሚል ሰበብ ኦባማ እንዳስቆማቸው የሚገልጹት እነዚሁ ግብፃውያን ዛሬ ላይ ግድቡ በሚሊዮን የሚቆጠር ሜትር ኪዩብ ውሃ ከያዘ በኋላ ግን ወታደራዊ እርምጃ የማይታሰብ መሆኑን በጸጸት ተናግረዋል። አሁን ላይ ግድቡን መምታት ማለት ለሱዳንና ለራሷ ለግብፅም ጥፋትን መጋበዝ መሆኑን በመግለጽ የኦባማን ክህደት በከፍተኛ ሁኔታ ኮንነዋል። የኢትዮጵያ ቅኝ አልተገዛንም የሚለው የታሪክ ኩራትና የስነ ልቦና የበላይነት
በግብጽ ላይ ለተጫነው የአሜሪካ ጫና መልስ ሆኖ ማገልገሉን ሊቃኑ ገልጸዋል። ግብጽ በአሜሪካ ወታደራዊ እርዳታ ስለምትደገፍ ብቻ የራሷን የህልውና ጉዳይ በነጻነት መወሰን እንዳትችል መደረጓ እንደ ትልቅ ውርደትና የታሪክ ውድቀት እንደሚቆጥሩት በካይሮ ያሉ እነዚሁ የፖለቲካ ሰዎች በምሬት ገልጸዋል። በ2016 የነበረው ወርቃማ ዕድል ጥቅም ላይ ባለመዋሉ ዛሬ የአባይ ውሃ ቁልፍ በአዲስ አበባ እጅ መግባቱን የገለጹት ልሂቃኑ ለዚህም ዋነኛው ተጠያቂ የኦባማ አስተዳደር መሆኑን በጽኑ እንደሚያምኑ ገልጸዋል። አሜሪካ ኢትዮጵያን በገንዘብና በዲፕሎማሲ እየረዳች እኛን ግን በማታለል እንድንቀመጥ አድርጋናለች የሚለው አስተሳሰብ በካይሮ ከፍተኛ ስፍራ መያዙ ተነግሯል። በአሁኑ ወቅት ግድቡ ኤሌክትሪክ ማመንጨት መጀመሩና ግንባታው መጠናቀቁ ለግብጽ የዲፕሎማሲው መስመር መዘጋቱን ሊቃኑ ገልጸዋል። ይህ የደረሰባቸው ውድቀት ገና በጅምሩ ሊቀለበስ ይችል የነበረ ቢሆንም የኦባማ አስተዳደር እነሱን በመሸወድ ለኢትዮጵያ ግንባታውን የምታጠናቅቅበትን እድል መስጠቱን እንደ ትልቅ የክህደት ምዕራፍ እንደሚቆጥሩት አብራርተዋል። ግብፃውያን ባለስልጣናት እንደሚሉት አሜሪካ ሁልጊዜም ለራሷ ቀጠናዊ ፍላጎት ስትል የግብፅን ብሔራዊ ደህንነት መስዋዕት ታደርጋለች። በአባይ ጉዳይ ላይ የነበረው የአሜሪካ አቋም ኢትዮጵያ በውሃ ላይ የበላይነት እንድትይዝ በማድረግ ግብፅን ማዳከም እንደነበረ አሁን ላይ በስፋት ተገንዝበናል ይላሉ። በመጨረሻም የአባይ ወንዝ ዛሬ የኢትዮጵያ መሳሪያ መሆኑ ለግብጽ ትልቅ ስጋት ነው ይላሉ። በ2016 የነበረው ወታደራዊ ዝግጁነት ወደ ተግባር እንዳይለወጥ ኦባማ ያስቆመበት መንገድ ግብጽን ለሚቀጥሉት ትውልዶች የውሃ ዋስትና የሌላት ሀገር እንዳደረጋት ይገልጻሉ። ይህ ታላቅ ቁጭትና ጸጸት በካይሮ የፖለቲካ አደባባዮች ውስጥ ለዘመናት የማይጠፋ ጠባሳ ሆኖ እንደሚቀር ተንታኞች አስታውቀዋል። የህዳሴው ግድብ መጠናቀቅ ለኢትዮጵያ ስኬት ቢሆንም ለግብጽ ግን በዋሽንግተን ሴራና በራሷ ዳተኝነት የታሰረችበት የታሪክ ውድቀት ማሳያ መሆኑን ገልጸዋል። የግብጽ ወታደራዊ ደህንነት ባለሙያዎች አሁን ላይ ፊታቸውን ወደ ቱርክና ሌሎች አማራጭ ኃይሎች ለማዞር መገደዳቸው ከአሜሪካ የክህደት ዲፕሎማሲ ለመውጣት የሚያደርጉት ጥረት መሆኑንም ጨምሮ ይናገራሉ። ይሁን እንጂ የግድቡ መጠናቀቅና በውስጡ የያዘው የውሃ መጠን ማንኛውንም ወታደራዊ አማራጭ አዳጋች ማድረጉን በጸጸት ገልጸዋል። በአጠቃላይ የህዳሴው ግድብ ግንባታ ሂደት ግብጽ በወዳጇ አሜሪካ እንዴት እንደተሸወደች የሚያሳይ ትልቅ የታሪክ ትምህርት መሆኑን ሊቃኑ ገልጸዋል። የአባይ ውሃ ዛሬ የኢትዮጵያ የልማት ምንጭ ሲሆን ለግብጽ ግን የአሜሪካ ክህደት ምልክት ሆኖ እንደሚቆጠር ባለሙያዎቹ አስታውቀዋል። ይህ የታሪክ ውድቀት በግብጽ መጪው ትውልድ ዘንድ ትልቅ ጥያቄ ሆኖ እንደሚቀጥልና የኦባማ አስተዳደር ሚናም በታሪክ መዝገብ በጥቁር ቀለም ተጽፎ እንደሚኖር የካይሮ ፖለቲከኞች ገልጸዋል። ወርቃማው ዕድል በአሜሪካ ግፊት ማለፉ ግብጽ ዛሬ ላለችበት የዲፕሎማሲና የህልውና ቀውስ ዳርጓታል ሲሉ ትንታኔያቸውን ይደመድማሉ። ሌላኛው መረጃችን በመካከለኛው ምስራቅና በአፍሪካ ቀንድ ጂኦፖለቲካዊ እንቅስቃሴዎች ላይ ከፍተኛ ተጽዕኖ ያላቸው የቱርኩ ፕሬዝዳንት ረሲፕ ጣይብ ኤርዶሃንና የግብፁ ፕሬዝዳንት አብዱልፈታህ አልሲሲ በካይሮ ተገናኝተው ሰፊና ጥልቅ ውይይት ማድረጋቸውን ይመለከታል። ይህ ጉብኝት ለዓመታት የሻከረ ግንኙነት ውስጥ የነበሩት ሁለቱ ሀገራት ወደ አዲስ ስትራቴጂካዊ ወዳጅነት መሸጋገራቸውን የሚያረጋግጥ ሲሆን በውይይታቸውም እንደ ሊቢያ፣ ጋዛ፣ ሶሪያና ሱዳን ባሉ ቀውሶች ላይ ተመሳሳይ አቋም ይዘው ለመጓዝ ተስማምተዋል። ይሁን እንጂ የውይይቱ ዋነኛ ማጠንጠኛ ሆኖ የቆየው የኢትዮጵያና የሶማሊያ ውጥረት እንዲሁም እስራኤል በቀጠናው እያሳየች ያለችውን ተሳትፎ ነው። ከሁለት ዓመታት በፊት የኢትዮጵያ መንግስት ከሶማሌላንድ ጋር የመግባቢያ ስምምነት መፈራረሙን ተከትሎ በሶማሊያ በኩል የተነሳውን ተቃውሞና ተከታዩን ዲፕሎማሲያዊ ውጥረት ለማርገብ ቱርክ በአንካራ በኩል የሽምግልና ሚና ስትጫወት ቆይታለች። ይሁን እንጂ ሁኔታው ይበልጥ የተወሳሰበው እስራኤል ለሶማሌላንድ ሀገራዊ እውቅና ለመስጠት መዘጋጀቷን የሚጠቁሙት መረጃዎች መውጣታቸውን ተከትሎ ነው። ፕሬዚዳንት ኤርዶዋን በዚህ ጉዳይ ላይ ያላቸውን ከፍተኛ ቅሬታ በካይሮ ገልጸዋል። እንደ ቱርክ፣ ግብጽና ሳውዲ አረቢያ ያሉ ሀገራት እስራኤል ለሶማሌላንድ የሰጠችውን ማንኛውንም እውቅና በግንባር ቀደምትነት እንደሚቃወሙና ይህንንም የቀጠናውን ሉዓላዊነት እንደሚጋፋ በጋራ አቋም አራምደዋል። የቱርክ ፍላጎት ከዲፕሎማሲ ድጋፍ ባለፈ ወደ ኢኮኖሚያዊና ወታደራዊ ጥቅሞች የተዘረጋ ነው። ቱርክ በአሁኑ ወቅት በሶማሊያ የባህር ዳርቻዎች ላይ የነዳጅ ፍለጋ ስራዎችን ለማከናወንና የተፈጥሮ ሀብቶችን በጋራ ለመጠቀም የሚያስችላትን እንቅስቃሴ እያደረገች ሲሆን የባህር ኃይሏን በህንድ ውቅያኖስ ዳርቻዎች ላይ በንቃት እየተንቀሳቀሰ ይገኛል። በዚህ መሃል እስራኤል ከሶማሌላንድ ጋር በመወዳጀት በቀይ ባህር ዳርቻ ወታደራዊ ቤዝ ለመመስረትና የነዳጅ ፍለጋ ስራ ውስጥ ለመግባት ማቀዷ ቱርክን፣ ግብፅንና ኳታርን በእጅጉ ያስቆጣ ጉዳይ ሆኗል። ይህንን ኃይል ለመመጣጠን በሚመስል መልኩ ቱርክ አሜሪካ ስሪት የሆነውን የኤፍ-16 ተዋጊ ጀቶች ለሶማሊያ መንግስት መለገሷ ይፋ ማድረጓ በቀጠናው አዲስ ወታደራዊ ፉክክር መጀመሩን ያበስራል። ግብጽ በበኩሏ ከኢትዮጵያ ጋር ያለው የህዳሴ ግድብ ድርድር ውጤት አልባ መሆኑን ተከትሎ ሶማሊያን እንደ ስትራቴጂካዊ አጋር በመያዝ በኢትዮጵያ ላይ ጫና ለመፍጠር እየሞከረች ትገኛለች። ፕሬዚዳንት አልሲሲ ወደ ሶማሊያ ጦር ለማስገባት በተደጋጋሚ ዝግጁነታቸውን ቢገልጹም እስካሁን በመሬት ላይ የታየ ወታደራዊ እንቅስቃሴ ግን የለም። ሆኖም የኤርዶሃንና የአልሲሲ የካይሮ ምክክር የሶማሊያ ሉዓላዊነትና የግዛት አንድነት በምንም አይነት ሁኔታ ሊደፈር አይገባም የሚል
ጠንካራ መልእክት ለዓለም አቀፉ ማህበረሰብ በተለይም ለእስራኤልና ለኢትዮጵያ አስተላልፈዋል። ይህ የመሪዎቹ ስምምነት በቀይ ባህርና በአፍሪካ ቀንድ ያለውን የኃይል ሚዛን ወደ አዲስ ምዕራፍ ሊያሸጋግረው እንደሚችልም ተገምቷል። የተከበራችሁ የገበያ ሚዲያ ቤተሰቦቻችን ለዛሬ ያዝንላችሁ 2 መረጃዎች እነዚህን ይመስሉ ነበር። አብራችሁን ስለነበራችሁ እጅግ እናመሰግናለን። በያላችሁበት ሰላም